ድርጊቱን ማመኑን ፖሊሶች ያጫወቱንን አውግተናችኋል። ጭንቅላት ያገኛሉ። ሲያገኙ ቀጥታ ወደ ፖሊስ ነው የመጡት። በሐዘን ብዛት ለበሽታ ተዳርገውና ተጎሳቁለው ነበር ያገኘናቸው። ጫሞ መነጽሩም አልተበለም። ሰውነቷ ያው ጋ ስለሆነ አጽም ሆነዋል። የእህታቸው አስክሬን በጎረቤታቸው ቤት ተቀብሮ መገኘቱን ሰሙ። ደም ስጡ ተባለ። ደም ሰጠን። ደማቸው አንድ እንደሆነ ያሉና ደም ሰጠን። አንድ ደማችን ሆነ። የእምነት ቃሉን ከሰጠ በኋላ ፖሊስ ክሱን በማስረጃ አስደግፎ ለፍርድ ቤት አቀረበ። በከባድ የሰው ግድያ ወንጀል ጥፋተኛ በማለት ጽኑ እስራት እንዲቀጣ ውሳኔ ተላልፏል ማለት ነው። ባለፈው ሳምንት ባቀረብነው ዝግጅታችን እውነትና ንጋት እያደር መጥራቱን ብቻ ሳይሆን የንጹሃን ደም ተቀብሮ እንደማይቀር ያመላከተ ቀናት ወራትና ዓመታት ቢቆጠሩም ጥሪው ከመቃብር አልፎ እንደሚሰማ ያሳየ የጭካኔ ተግባር ነው ያሉት ብዙ ተመልካቾች ናቸው። ለበርካታ ወራት ወይዘሮዋን ገሎ ጥቂት ወርቅና ብራቸውን ዘርፎ በቤት ውስጥ ቀብሮ አፋላጊ ሆኖ የሰነበተው ተከሳሽ የኋላ ኋላ ባላሰበውና ባልጠበቀው ሁኔታ አስክሬኑ ከተቀበረበት ስፍራ መገኘቱን ድርጊቱን ማመኑን ፖሊሶች ያጫወቱንን አውግተናችኋል። ከአካባቢው ማህበረሰብ ጥቆማ መጣ። በይበልጥ እዛ ሟች ተቀብራ አጽሟ የተገኘበት ቤት ውስጥ የእድር ቤት ስለሆነ ያንን ቦታ ለማደስ በሚሄዱበት ሰዓት ላይ አንዳንድ ቦታዎች ላይ እንደዚህ ኮርነር ላይ ጥግ ቤቱ የውስጠኛው ክፍል ላይ ሲቆፍሩ መጀመሪያ የፀጉር ነገር ያገኛሉ። ከዛ በኋላ ጭንቅላት ያገኛሉ። ሲያገኙ ቀጥታ ወደ ፖሊስ ነው የመጡት። ቀጥታ ወደኛ ጋር ነው የመጡት። ቀጥታ ወደኛ ጋር መጡና አረ እንደዚህ አይነት የሰው አጽም የሚመስል ነገር አግኝተናል፣ ስለዚህ ኑና ያለውን ነገር እናንተ መርምሩ የሚል ነገር መረጃውን ሰጡን። ሲሰጡን ቀጥታ ቡድን አዋቀረንና ቦታው ላይ ሄደን ቁፈራው ተከናወነ። ሲከናወን አጽም ተገኘ። የሰው አጽም ተገኘ። ከላይ ያው ትንሽ ፀጉሯም ረዘም ስለሚል የሴት አጽም ይመስላል። ቤቱን ሲያድሱት ይህን ቦታ ሲቆፍሩት አሮግቷ ከነ ልብሷ ከነምኗ እዛው ደርቃ አጽም ሆነ ታይታለች። እንግዲህ አሮግቷ መጥፋቱን ሰፈር ሁሉ ያውቃል፣ ጠቅላላ ያውቃል። የተደች እየተባለ ነው የኖረው። ሲቆፈር እዛ ውስጥ ከነ ጫማው ከነምኗ ጫማው መነጽሩም አልተበለም። ሰውነቷ ያው ጋ ስለሆነ አጽም ሆነዋል። ወዳው ሪፖርት ለኛ ይሄ ይደርሰናል። ቦታ ድረስ እየተሯሯጠን ስንሄድ ይሄን ጉዳይ እናያለን። የመጀመሪያ ተጠርጣሪ ያደረግነው ምስቱንና ራሱ ተከሳሹ ነው። ምክንያቱም ከዛ ግቢ ውስጥ ብዙ ጊዜ አብሮ የሚኖር ሰው ማንም የለም፣ እነሱ ናቸው የሚኖሩት። እነሱን ካሰረን በኋላ ምርመራውን እያሰፋን ስንሄድ እሱ አይኔን ግንባር ያደርጋል። ምክንያቱም እኔ እንደውም ሲፈልግ ስንት ሀገር ሄጄ ያለው እሷን ፍለጋ እያለ አሳማኝ ነገር ነው የሚያወራው። እኔ ምን ብዬ ምን አርጋኝ ነው የሚገላት ምናምን ነው። በኋላ ከፖሊስ የሚያመልጥ ነገር የለም። ከባድ ምርመራ ላይ ገባ። ሁሉንም ነገር እሱም አምኖ ይህን ታሪክ ጠቅላላም ዝግዝግ አድርጎ ነገረን። አዛውንቷን ገሎ የዘረፈው ጥቂት ብርና ወርቅ አንድ ወር እንኳን ያላጓጓዘው ተከሳሽ የእምነት ቃሉን ከሰጠ በኋላ ፖሊስ ክሱን በማስረጃ አስደግፎ ለፍርድ ቤት አቀረበ። እንዳውም አንዳንድ ሰዎች ምን ይላሉ? ሽታ ነበር የተወሰነ። እነዛን ሽታዎች ምን ያደርጋል? ሰንደሎች ነው የሚያጨሰው። ብዛት ያላቸው ሰንደሎችና ዕጣን ያጨሳል። አንደኛው ክፍል ውስጥ ሆኖ ማለት ነው። ሟች እዛ ጥግ የውስጠኛው ክፍል ውስጥ ነው ያለችው። እሱ ደግሞ እዚህ ፊት ለፊት ያለው አንድ ክላስ ቤት ውስጥ ነው ቁጭ ብሎ ከባለቤቱ ጋር እየኖረ ነው። እና አረ እዚህ ቤት የሚሸት ነገር አለው ምናምን ብለው ሲሉት እንዳውም የሆነ የታረደ ከዚህ ቀደም የታረደ በሬ አለ የሚል አይነት ነገር አለና የዛ ፈርስ ነው አይነት ነገርም የዛ አጥንት ነው የሚልም ነገር እያለ ያደናግራቸው ነበር ሰዎቹን። እና ምንድነው ይቆጣቸዋል ሰዎቹ ገብተው እነዚህ የእድር ቤቱ ሰዎች ገብተው አንዳንድ ነገርም እንዳያደርጉ ይቆጣላሉ፣ ይነጫነጫል፣ ይጣላቸዋል። ስለዚህ ቶሎ ከአካባቢው መሄድ ነው የሚፈልጉትና ባለቤቱም ቀደም ሲል ባለቤቱ የነበረችው ልጅም አዎ ይሸት ነበር ትላለች።
ሽታ ነበረው። በተቀለላት ሰዓትም አይታለች። ግን ያው ተጠራጥራ ያለው ነው የምትለው በሰንደልና በእጣን ነው ሲያጠፋው የነበረው እንጂ ነበረ ሽታ ነበረ። ያው አካባቢ ላይ አልወጣም፣ ጎልቶ አልወጣም፣ እዛው ቤት ውስጥ ነው እና ለስኖታል፣ ሊሾ አድርጎታል በሲሚንቶ። ግን እንደዛም ሆኖ ይወጣ ነበረ ሽታው። ተከሳሽ በተገለጸው አግባብ የወንጀል ድርጊቱን ስለመፈጸሙ ያረጋገጠ ስለሆነ ፍርድ ቤቱ ያው በዚህ ድንጋጌ በወንጀል ቁጥር 539(1ሀ) መሰረት በከባድ የሰው ግድያ ወንጀል እንዲከላከል ብይን ከሰጠ በኋላ ያው ተከሳሽ የመከላከያ ማስረጃ አሉኝ ብሎ የመከላከያ ማስረጃዎቹን ካሰማ በኋላ ፍርድ ቤቱ በፍርድ ሂደት የግራ ቀኙን የማስረጃዎች ከመዘነ በኋላ ያው ተከሳሽ የቀረበበትን የከባድ የሰው ግድያ ወንጀል ያልተከላከለ ስለሆነ በዛው ተከላከል በተባለበት 539(1ሀ) መሰረት በከባድ የሰው ግድያ ወንጀል ጥፋተኛ በማለት በጥቅምት 10 2018 ዓ.ም በዋለው ችሎት ተከሳሽን በ25 ዓመት ጽኑ እስራት እንዲቀጣ ውሳኔ ተላልፏል ማለት ነው። ሁሉ ነገር ማስረጃዎቹ ተጠናከረ። በዚህ ወንጀል መዝገቡ ተደራጅቶ ለአቃቤ ሕግ ተሰጠ። አቃቤ ሕግ ይህን ወንጀል አይተው 539 ንዑስ ቁጥር 1 ሀ ነው የከፈተው። እድሜ ልክ ነበረ ክሱ። በኋላ የፌዴራል የመጀመሪያ ከፍተኛ ፍርድ ቤት ጉዳዩን አይተው በ25 ዓመት ጥቅምት 10 ቀን 2018 በዋለ ችሎት በ25 ዓመት ተቀጥቶ በአሁኑ ሰዓት ማረሚያ ቤት ውስጥ ይገኛል። ተከሳሹ ያመነን ሰው አምናው ነው ሰው አጠገቡም ስትሄድ የነበረው አምናው ነው ይህንን ነገር ስታደርግ የነበረውና ይሄ ማለት ፈጽሞ የማይጠበቅ ነገር ነው። አንደኛ በእድሜ የገፋች ሰው ነች፣ ሊንከባከባት እንጂ የሚገባው እችን ሰው በዚህ ልክ እንደዚህ አፍኖ አንቆ እንደዚህ አሰቃቂ የሆነ ድርጊት መፈጸም የለበትም። አቃቤ ሕግና ፖሊስ ምርመራ አብሮ ሲሰራ በዚህ ምርመራ መዝገብ ብቻ ሳይሆን በሌሎች ምርመራ መዝገቦች ላይ በውጤት ደረጃ የምናየው ነው። አቃቤ ሕግና ፖሊስ የምርመራ መዝገቡን አብሮ ሲሰራ ምንም ጥያቄ የለውም። ውጤታማነቱ አጠያቂነት የለውም። ግልጽ ነው። ውጤታማ ስራ ለመስራት ያመቻል። እንዲሁም ደግሞ የአቃቤ ሕግም ደግሞ የስራ ግዴታው አድርጎ የምርመራ ፖሊስ ጋር ምርመራ የመምራት ከፖሊስ ጋር ምርመራ አብሮ የመምራት የህግ ግዴታም ስላለበት ያንን ከህግ ግዴታውን በተጨማሪ ደግሞ ለስራው ውጤታማነት አቃቤ ሕግ ከፖሊስ ጋር ምርመራውን ሲሰራ ጥሩ ውጤት ለማምጣት የሚያመች መሆኑን እዛው የሚያስፈልጉ የማስረጃ አወሳሰድ ሁኔታዎችን እዛው በጋራ በመወሰን ጥሩ ውጤት ለመወሰን የሚያስችልበት ሁኔታ ነው ያለው። አቅመ ደካሞቹ የሟች እህቶች የሚሉንን ለመስማት ከስፍራ ስፍራ መንቀሳቀስ ስለማይችሉ በድሬ ጥላ ስር ያሉበትን አፈላልገን ከብዙ ቆይታ በኋላ አገኘናቸው። አቅምና ጉልበት ያነሳቸው አዛውንቶች ወጥተው ወርደው እህታቸውን ማግኘት ተስኗቸውና በሐዘን ብዛት ለበሽታ ተዳርገውና ተጎሳቁለው ነበር ያገኘናቸው። አሁን የቀራቸው ጉልበት እንባ ብቻ ነው። ብዙ አልቅሰዋል፣ ብዙ አዝነዋል፣ ወጥተዋል፣ ወርደዋል። አዛውንቶቹ ተስፋ ቆርጠው በተቀመጡበት ግን የእህታቸው አስክሬን በጎረቤታቸው ቤት ተቀብሮ መገኘቱን ሰሙ። ይሆናል ብለው ያልጠበቁት፣ ይደረጋል ብለው ያላሰቡት ስፍራ እህታቸው መገኘታቸው ክፉኛ መንፈሳቸውን ሰላም ነሳው። ብቸኝነታቸውን ለማባረር ሰው ፈልገው አጫዋች አገኘው ብለው ወደ ጎረቤታቸው ቤት ሄደው እዚያው ሕይወታቸው ስላለፈው እህታቸው አሳዛኝ መጨረሻ ሰሙ። ሰው ማለት ምንድን ነው? ጉርብትናና ፍቅርስ? አብሮ መብላትና መጠጣትስ? ለቀረባቸው ሁሉ የሚጠይቁት ጥያቄ ነው። የወራት ልፋትና ድካማቸው ፍሬ ማፍራቱን ሲሰሙም ፖሊስን፣ መንግሥትንና የእውነትን አምላክ በእንባ አመስግነዋል። እኛ አላየንም ሲገላት፣ እየፈለግናት ሁሉም ቦታ እየሮጥን እግሯ እንደዚህ የሆነችው በሷ ምክንያት እየፈለግናት አጣናት። ምን እናድርግ? ሰማይ አንደርስ።
ስናጣት ጊዜ አላህ አንድ ቀን የእውነት ነገር ወጣ። አንድ ልጆች ሲቆፍር ሰውየው ቤት ቀለም ይቀባል እንጂ አለ ሲቆፍር ሰው ድምፅ ይሄ ስም ይላል። ሄደ ፖሊስ አመጣ። ፖሊሶች መጡ፣ መርማሪዎች ገቡ። ቤቱ ታሽጓል መንገዱ። አንድ ልጅ መጣችልን እኛ ቤት ቁጭ ብለን። ስትመጣልን ጊዜ የኛ ጎረቤት ነች። ስትመጣ ጊዜ እህታችሁ ተገኘች። እኛ ደነገጥ። ስንደነገጥ ጊዜ ሮጥ መንግስት ወሰዳት ሆስፒታል አወጣት። ከዛ አወጣትና ወሰዳት። መርማሪዎቹም ነበሩ መጡልን። ከዛ በኋላ መርማሪዎቹ እህታችሁ ነች? አዎ እህታችን ነች። አጣናት። አመት ከ10 ወር የት ሄድን። ሬዲዮ ቦታ ተናገር እንደዚህ ልጃችን ወጣች አልመጣችን ቤት የት አገኘናት። ስናገኛት ጊዜ ሆስፒታል ሄድንና ያሳዩን አልነበ እኛ እብድ ሆን። ለምን ያገኘናት ሬሳዋን አተናት የትም ቦታ እሱ ያውቃል። እዛ ውስጥ ይተኛ ነበረ። እሷ እያላች እዛ ይተኛ ነበረ ቤቱ ውስጥ። ግማቱ ምንድን ነው እያሉ እድረኞች ስመጡ ቤቱ ሸታል። ሽንት ቤት ነው አለ። ግን እሷ ነች የምትሸተው። ሽንት ቤት ነው አሉ። እሱ ነው የሚለው ይሄ አሊ ሽንት ቤት ነው የምገማ። ሰንደል እያነደደ ሰንደል ቤቱ ሙሉ ሰንደል። እድረኞቹም ይሰማሉ ግማቱ። እዛ የነበሩት ሴቶች ሞት ነበሩ። ከዛ በኋላ እኛ ሆስፒታል ስንሄድ ምን አይነት ልብስ ለብሳለች? ነጭ ጡት መያዣ ልብስ ለብሳለች። ምን አይነት ነው ጡት መያዣ? ነጭ ነው። እሷ የምትወደው ነጭ ነው አልኩት። እሷ የምትወደው ነጭ ጡት መያዣ ነው ስንል ጊዜ አወጡ ልብሱ ሁሉ ያ ጡት መያዣ። ወይ እህታችን ነች። ከዛ አለቀስ። ስናለቅስ ጊዜ አወጡን ጊዜ መርማሪዎች መጡ። መርማሪዎች ደም ስጡ ተባለ። ደም ሰጠን። ደማቸው አንድ እንደሆነ ያሉና ደም ሰጠን። አንድ ደማችን ሆነ። ከዛ ሳባ መጣ። ደሙ አንድ ናቸው፣ እህታቸው ነች። ከዛ በኋላ እኛ በቃ ማልቀስ ገባና خلاص ምን እናድርግ? ማልቀስ ገባን። ከዛ በኋላ ሰዎቹ መጡልን። እቺ የነገረችን ልጅ ጎረቤታችን ነበረች። እሷ ጆሃራ ተገኘች። ድንጋጤና ይሄ አንድ ሰው መቼም ያልሞት እንኳን አልহামዱሊላህ ለፈጣሪ ምስጋና። ከዛ ሞተች خلاص። መርማሪዎቹ ሁሉ ቀን መጥቶ ይሄ ምን አላችሁ እንዴት ሞቶቹ አየች። እሱ ነው ያየው መርማሪ። መንግስት እግዚአብሔር ይተውልን። መንግስት ባይኖር ኖሮ ማለት ያንቀር ነበር። እህታችን እንደዚህ ያጣናል። ገንዘብ ቀበሌ ደግሞ እሷን ቤት ባለቤቱ አውጧታልና እቃም በሙሉ ወሰዱና ተሰረቀ። እቃ በሙሉ ከነወርቃ ከነድካሙ ዋጋ የወሰደችው ገንዘብ ሁሉም እዛ ቤት ውስጥ ነው የተወሰደው። ወሰዱት ሁሉ ነገር። እቃዋ ግማሽ የለም። ኑና ፍርድ ቤት ሂዱና እቃችሁ ምንም እቃ የለም። እቃ ሁሉ እነሱ አደሩት። ربي نور منقذين قالت عاقل منقذين ناباس الحمد لله رب العالمين قالتني سانين سانين ناباس حنين ليقى يسير أبي حنين جرو يسير أبي الحمد لله تمسك يا ربي. ይሄ ያየው ገንዘብ ትልቅ መሰለው ህይወቱ የሚለውጥ መሰለው። ግን እሱ እዛው ህይወት ውስጥ ነው የኖረው። ያችን ከወሰደ በኋላ ለሳምንት ለ15 ቀን ነው የተጠቀማት። ስለዚህ ለትንንሽ ነገር የሰው ህይወት ማጥፋት በእግዚአብሔርም ዘንድ የሚያስጠይቅ ነው። በዚህ ምድር ላይም ብዙ ስቃይ ውስጥ ይጥላል በህይወቱ እንኳን ብንኖር። ስለዚህ ማንም ሰው ከእንደዚህ አይነት ድርጊት መቆጠብ እንዳለበትና ማድረግ እንደሌለበት ነው እኔ ማሳሰብ ፈልገው። ለጥቂት ገንዘብ የጠፋው የሰው ህይወት የ25 ዓመት እስራት አስከትሏል። ዛሬ ማረሚያ ቤት የሚገኘው ተከሳሽ ከዕድሜው ላይ 25 ዓመታትን ማረሚያ ቤት ያሳልፋል ማለት ነው። ከጥቅሙ ጉዳቱ እንዲሉ ታዲያ የንጹህ ደም አይጮህም ይላሉ።
ካሉ በቀጣይ በርካታ እማኞችን እየነቀስን እንዲያምኑን እናደርጋለን። የድሬ ፖሊሶች ላደረጉልን አቀባበል ግን ከልብ እናመሰግናለን።